አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና መተን እንሰብካለን። ባህር ዳር ላይ እኔ መጥቼ ሰብካለሁ። በሕያው እግዚአብሔር ፊት እምላለሁ። እግዚአብሔር በር ይከፍታል፣ መጥቼ አገለግላለሁ። ይሄንኑ አሁን ምነግርህን እውነት እዛው መድረክ ላይ ቆሜ እነግርሃለሁ። ትግራይ ላይ ወንጌል እየተሰበከ ነው። ይሄው ስር ለስር ተሰርቶ አልቋል። ለየትኛው ኑሮ ለየትኛው እንትንኛ ሰግተን እኔ መሄጃዬን ያወቅኩ ሰው ነኝ። ኢየሱስ ያለኝ ሰው ነኝ። ከጨለማ የገላገለኝ ሰው ነኝ። በቃ ሰው ይዳን እንጂ የትም ቦታ ገብቼ ወንጌል እሰብካለሁ። ባህር ዳሮች ዝግጁ ናችሁ? ይሄንን ካዲ ሰውዬ በደንብ አጋችሁ ለማስተናገድ? ሰላም ኦርቶዶክስ ያላችሁ እግዚአብሔር ይመስገን በጣም ደህና ነኝ። ይሄ መናፍቅ ያለውን ሰምታችኋል፣ እንመጣበታለን። በነገራችን ላይ እነኚህ ካዲ ሰዎች ባህር ዳር ላይ ገብተን ወንጌል ሳይሆን ወንጀል እንሰብካለን እያሉ ነው። ባህር ዳር ደቡብ አይደለም፣ ደግሜ እነግራለሁ። ባህር ዳር ሐዋሳ አይደለም፣ እንደፈለክ የምትፈነጭበት ቦታ አይደለም፣ የሊቃውንት ቦታ ነው። አንተ ማይም ምንም ያልተማርክ ጨዋ ሰውዬ ነህ። ከባህር ዳር ህዝብ ጋር ግብግብህን ተው፣ ከሰሜኑ ጋር ግብግባችሁን ተው። ከዚህ በፊት የምታስታውስ ነው አይደለ? ጎንደር ላይ ሄደው ሰሜኑ ለኢየሱስ ብሎ አንድ ወጣጤ መናፍቅ እዛ ሄዶ ድራማ ሰርቶ መጣ። ለጎንደር ወጣቶች ይህንን ቪዲዮ አድርሱልኝ ብዬ በሰራሁት በጣም ቴንኪው ብዙዎች ደርሷቸው ማህበረ ቅዱሳን ሄዶ ዶክመንተሪ ሰርቶ እናቶችን አናግሮ ውሸታቸውን አጋልጧል። ያንን ሼር አድርጋችሁ በጣም አመሰግናለሁ። አሁንም ደግሞ ይህን ቪዲዮ ለባህር ዳር ወጣቶች አድርሱልኝ። ባህር ዳሮች አላችሁ እኔ ጋር እየገባችሁ ኮሜንት ላይ አለን ይምጣና ዋጋውን እንሰጠዋለን በሉ። በቃ የፈለገው እሱ ነው አይደል? የሚፈልገው ሰው ሲጀመር ወንጌል ሳይሆን ወንጀል ጦርነት ነው የሚፈልገው። ሁሌ ኦርቶዶክስን እንዳዋረደ አንተ ኦርቶዶክስን አዋርደ ባህር ዳር ገብተህ ወንጀል አትሰብክም። ወንጌል ስለማሰብክ ነው። ሁሌ ካፍ ጥሩ ነገር የማይወጣ የምታወራው ሁሉ ግምግም የሚል የምታወራው ሁሉ የሚሸት አሳሰብ ሁሉ የቆሸሸ መታጠብ አለብህ፣ ብሮች መደረግ አለብህ አንተ ራስህ። ባህር ዳር ደግሞ ገብተህ አንተ የጣና ደሴትን እንድታረክስ አንፈቅድልህም። እዛ ያላችሁ ወጣቶች ከመጣም በሚገባው ቋንቋ አስተናግዱት። የሚፈልገው እሱ ብቻ ስለሆነ ማለት ነው። እንዴ ባህር ዳር ላይ ፕሮቴስታንት እኮ አሉ፣ በሰላም የሚኖሩ በሰላም ወንጌላቸውን የሚያስተምሩ ብዙዎች አሉ። ግን እንደሌሉ አስመስሎ ጦርነት እየሰበቀ ነው ያለው። እሱ የሚፈልገው ይሄን አይነት ግርግር ነው። ስለዚህ እንደሚፈልገው ማስተናገድ ያስፈልጋል ይሄን ሰውዬ ማለት ነው። እኛ እሱን አንፈልግም፣ አንተ ግን ፈልገኸዋል። ሰሜን ላይ እንዳደርጋችሁት ነው። እንደሰማችሁት ምን አለ መሰላችሁ? ውስጥ ለውስጥ ሄደን ስራችንን ጨርሰናል አለ። ለዛ ነው ትግራይ ላይ ብትሄዱ ከትግራይ አንዳንድ ካዲ ከሆኑ ጳጳሳት ከሚመስሉ የሚስማርቆ ከደረጉ ሰዎች ጋር ተባብረው የትግራይን ወደ ታድሶና ወደ ፕሮቴስታንት ቀይረውታል። አሁን ላይ ደግሞ የቀራቸው ነው ባህር ዳር ነው። ባህር ዳሮች ድቁባቸው ሰዎች ውስጥ ለውስጥ ነው የሚሰሩት። የሚያደርጉት ደግሞ የጭቃ ሾሆች ናቸው። ውስጥ ለውስጥ ነው እየተቀሉ እየመጡ ሰውን እየመረዙት ነው ያለው። ይሄንኛ ሁላችንም ኦርቶዶክሳውያን ልንነቃባቸው ይገባል። በቃ ልንላቸው ይገባል። እዛም ደግሞ የምትሄደው ለዚህ ጉዳይ ብቻ እንጂ ወንጌል ለመስበክ አይደለም። ባህር ዳር የሊቃውንት ሀገር እኮ ነች። በእርግጥ እዛ ብትሄድ አንድ ሰንበት ተማሪ አይደለም አንድ ዲያቆን ይበቃል ለአንተ መልስ ለመስጠት ማለት ነው። ሊቃውንቱ ከአንተ ጋር የሚከራከሩበት ጊዜ ስለሌላቸው ስራ ላይ ናቸው። እነሱ ወንጌል እየሰበኩ ናቸው። ተተኪ ትውልድ እያፈሩ ናቸው። እንዳንተ ቦዘኔ አይደሉም። አንተ እኮ 24 ሰዓት ዩቲዩብ እና ቲክቶክ ላይ ተቀምጠ በቤተ ክርስቲያን የምትነግድ ሰው ነህ። ኦርቶዶክስ እንጀራ የሆነችልን ሰው ነህ። ለዛ ነው ስድብ አቁመ ወንጌል የማትሰብከው ማለት ነው። ሁሌ ስድብ። ያንተ ስራ ይሄ ስለሆነ ነው። ስለዚህ ባህር ዳሮች ከመጣ እንኳን ኢንኬዝ ዋጋውን ሰጣችሁ ላኩት። እንደማይገባ ተስፋ እናደርጋለን። ከዚህ በፊት ተሐድሶቹ እና አሰግድ መጥተው ከኤርፖርት እንደመለሳችኋቸው ማለት ነው። እርዳታ ብለው ገብተው ነበር ግን ተመልሷል። ቴንኪው ለዛ። አሁን ደግሞ ይሄን ሰውዬ ደግሞ እንደገባበት በመጣበት አውሮፕላን መልሳችሁ ላኩት። እኛ ጦርነት አንፈልግም። ስፔሻሊ ሰሜን ላይ የምታረጉትን ክርስትናን የማስካድ የናንተን የሉተር የቡችላ የፍልስፍና ትምህርት የግኖስቲክ አስተምሮ በእውቀት ብቻ እናንተ የምታምኑበት አንተ ስጠቅሰ ገነት እገባለሁ ብለ ኦርቶዶክስ ግን ሲኦል እንደሚገባ አድርገህ የምታስተምርበትን ይሄን አይነት የክደት ትምህርት እግዚአብሔር ጨካኝ ነው የምታስተምርበትን የክደት ትምህርት እኛ እንቃወማለን። እኛ የምንፈልገው ሰላማዊ ወንጌል እንጂ ጦርነት የበዛበት ወንጀልና ግርግር አይደለም። ይሄንን ጀርመኖቹም ትተውታል፣ አልፎበታል። ይሄ ነገር ድራማችሁ ኢትዮጵያ ላይ አቆሙ። ሰሜን ላይ አይናችሁ ጣላችሁበትን
ህዝቡን ወደ ምንፍቅና ወደ ክደት ለማስገባት የምትሄዱበትን ፕሮሰስ ልታቆሙ ይገባል። ባህዳሮች በድጋሜ እንደሚገባ አድርጋችሁ አስተናግሩት። ገምና ስለ መባረክ ልነግራችሁ ነው ሲል ፓስተር ባልታዛር መስበክ ጀመረ ብዬላችሁ በጣም ተገርሜ ትምህርት ላይ አስተምሮ መሳደብ ምናምን አቆመ፣ ስለ ኦርቶዶክስ መናገር አቆመ ብዬ ወዲያውኑ ደፍተሬን አወጣውና ስክሪፕቶ ይዤ ርዕሱን መባረክና መረገም ብዬ ቁጭ አልኩላችሁ። ዛሬ ስለ መረገምና ስለ መባረክ ልነግራችሁ ነው። ቀጠለ። በተለይም በአገራችን ኮንቴክስት በፍጡራን ላይ የሚደረግ መደገፍ፣ በፍጡራን ላይ መታመን፣ እከሊት አለችልኝ እከሌ አለልኝ፣ ይኸው እንደፈራሁት ጀመረው። ሚካኤል አለልኝ፣ ገብርኤል አለልኝ፣ ተክለ ሃይማኖት አለልኝ፣ ማርያም አለችልኝ እያለ ለሚኖረው ህዝባችን ምን ያህል ሲሪየስ የሆነ ዳሜጅ እንደሚያመጣ ላስተላልፍላችሁ ወድጃለሁ። ይኸው እንደሰማችሁት ነው። አይችልም፣ ባልታዛር አይችልም። የትኛውም ፍጡር አያሻግርህም። ለሚካኤልም ለገብርኤልም ለመላእክትም ፍጡራን ላይ ስትንጠለጠል ያኔ ተረግመሃል ማለት ነው። ቃለ መርገም ያሰማልን። ሱፉን ለብቼ ዘንጬ ጩባ አርጌ ቼን አርጌ እየተቆላው ሲሄድ ግን አትራክት ያደርጋል ሴቶቼ። ያማረ መኪና ይዤ ፉንፉን ቪላ ኖሮኝ ስል ቺክ ትመጣለች። ሴትን አብዛኛው ሴት በገንዘብ ትነዳለች። ሁሉም ሴት አላልኩ። ስለዚህ ራሱ ኤርሚያስ ከአስራ ስንቷ ሴት ጋር ነው የምትርመጠመጡት ፓስተሮች ብሎ የሰራው ቪዲዮ አለ፣ አሳያቸዋል። ስለዚህ አሁን የብሉይ ኪዳን ትምህርት አያስፈልግም እያለ ቃል በቃል እየነገራችሁ ነው። ለቅዱሳን ይሰገድ ነበር፣ ለነገስታት ይሰገድ ነበር፣ ግን የክብር ስግደት እንደሆነ ይናገራል መጽሐፍ ቅዱስ። የክብር ስግደት ምክንያቱም ሰገደ ለምን? ለንጉሱ ሰገዱለት ይላል። ለእግዚአብሔር ለንጉሱ ሰገዱለት ይላል። ስለዚህ ለእግዚአብሔርና ለንጉሱ የተሰገደው ለንጉሱ ለንግስናው ነው፣ ለእግዚአብሔር ለክብሩ ነው፣ ለሞገሱ። ስለዚህ ትምህርታችሁ ብጥስጥስጥስ ብሎ የምትሰሩትን የማታውቁት እናንተ ናችሁ። እናንተ መጣችሁ ኦርቶዶክስን ለማውራት ሞራል የላችሁ፣ ሙስሊምን ለማውራት ሞራል የላችሁ። አይደለም ኦርቶዶክስ፣ በአሁኑ ሰዓት ሙስሊም ደረቱን ነፍቷል። ሙስሊምን ልስበከው ስትል ከየት ነው ይላል። አሁን ሙሉ አንድ ፕሮቴስታንትን በደንብ ለማውራት ከየት ነህ ነው ጨዋታ። ከየት ነህ? ምንም ሌላ ነገር ሳይጨመር ቀነኒሳ ሆነ ሮጠህ ትጠፋለህ። ጥያቄው ከየት ነህ ነው። ሙስሊምም ጌታን ተቀበል ሲል ኦኬ እቀበላለሁ፣ ግን ከየት ነህ? ልክ ታክሲ ተራ እንዳለው ማለት ነው። እኔም እገባለሁ። ልደት ሮጦ ነው መግባት የጀመረው። አሁን ካያችሁት እነ ልደት ሮጦ ነው የሚገቡት። ተግባባን። አሁንም እነግራችሁ ምንድን ነው፣ ሌሎቹም እየሮጡ መምጣት የጀመሩት በአሁን ሰዓት ነው እንጂ ጥሪ አንቀበልም ነበር የምትሉት ለምን? እኔ መካብም ችላለሁ፣ መከስከስም ችላለሁ። አሁን በብርድ ልብስ ተደብቆ ነው ያለው። ኤርሚያስን ካያችሁ ብርድ ልብስ አርጎ ገድለ አቡነ ተክለ ሃይማኖት ይላል። እሱ ምን አገናኘው? ዶክትሪን አይደለም። አረ ምን ያገናኘዋል? ደህንነት እንዴት እንደሚገኝ ልነግር ነው። ደህንነት እንዴት እንደሚገኝ የኦርቶዶክስን ዶግማና ቀኖና አውጥተህ ንገረኝ እኮ። ሰው እንዴት ነው ሚድነው የሚለው በኦርቶዶክስ እንዴት ነው ሰው ሚድነው የሚለው? 4,100 ሰው እንዲታዘበ አልፈልግም። አስ ብራዘር እኔ ታዘቡኝ፣ እኔ ደግሞ እንዲታዘቡኝ ፈልጌ ነው። ይመች። እሑድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል። ቅድም በጥምቀት ነው ብለዋል። በጥምቀት ነው የኃጢአት ስርየት ብለዋል። እዚህ ጋር ምንድን ነው የሚለው? እነዚህ አሕዛብ ናቸው ምናምን የሚል መከራከሪያ እንዳይመጣ። ይኸውልህ ክርስቲያን ነው የሚለው። ይኸውልህ እሑድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ክርስቲያን ናቸው እነዚህ ሰዎች። እሑድና ሐሙስ እባብ ከገደሉ እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል ብለህ ለልጆች ንገራቸው ብሎ ጌታዬ ኢየሱስ ክርስቶስ የነገረኝን አሁንም እነግራቸዋለሁ፣ በልባችሁ ጠብቁት አላቸው ይላል። እሑድና ሐሙስና እሑድ እባብ የገደለ በሚለው ኃጢአቱ ይሰረይለታል ስለሚል ለቤተ ክርስቲያናችን አሁን ሁሉም ክርስቲያን
ወይ ዛሬ እኮ ሐሙስ ነው በእናት እባብ ሳልገድል እኮ አልኩኝ እያለን ያለ ሪል መሬት ላይ ያለውን ስንነጋገር እውነት እንነጋገር። መቼም ቅድም ኤፍሬም ባለ ጊዜ አንድ ነገር መስክሯል። ኦርቶዶክስ ቤተክርስቲያን መሰረቷ ወንጌል እውነተኛ አስተምሮ እንዳላት አምናለሁ ብሏል። ያው ለመናገር የፈለገው ኋላ ግን የተጨመረ ነገር አለ ነው። ያው መከረኛ ዘርዓ ያዕቆብ ሊጠቀስ ነው። ግን እስቲ እውነት ለመናገር ዛሬ እሑድ ተነስቼ ሳላስቀድስ ስጋው ደሙን ሳልቀበል ነው የምንለው? ሪል መሬት ላይ ያለችው ኦርቶዶክስ ወይ ዛሬ እባብ ሳልገድል ገድል ላይ እኮ ገድለ ተክለ ሃይማኖት ላይ እኮ እባብ ገድል ሰረልተስልም እባብ ሳልገድል ዋልኩኝ ነው የሚለው። እውነት እንደዛ ነው የምንለው? ሰባኪያንስ ቤተክርስቲያን ላይ ቆመው ሐሙስ ቀንስ ጸሎት ሐሙስ አለ ለምሳሌ ቤተክርስቲያናችን እንደውም በሰሙነ ሕማማት ላይ ቅዳሴ ከሚቀደስባቸው ዕለት አንዱ ሐሙስ ነው። እንግዲህ ምዕመናን ዛሬ ስጋው ደሙ አይደለም መቀበል ያለባችሁ። ስጋው ደሙ ብትቀበሉም ችግር ነው፣ ባትቀበሉ እባብ ገድላችኋል። ግን ዛሬ ወይስ እባብ የገደለ እጅ አውጡ ነው የምንባለው? አሁን ሪል መሬት ላይ ያለችው አችናት ወይ እውነት ስንነጋገር ማለት ነው። ወደ መልሱ ሳንሄድ ነው። እሺ እዚህ ምዕራፍ 30 ላይ እዚህ ገድለ ተክለ ሃይማኖት ምዕራፍ 30 ላይ እንዲህ ይላል ቁጥር 30 ላይ አባታችን ተክለ ሃይማኖትም ልጆቼ ኑ ተከተሉኝ ምሰሉኝ እናንተን በፈጠረ በእግዚአብሔርም እመኑ አላችሁ። አሁን ገድለ ተክለ ሃይማኖት ነው የሚናገረው። አባታችን ተክለ ሃይማኖትም ልጆቼ ኑ ተከተሉኝ ምሰሉኝ አሉ። ማንን? አቡነ ተክለ ሃይማኖትን መከተል መምሰል ምን ማለት ነው? እናንተን በፈጠረ እግዚአብሔርም እመኑ አላቸው። የፈጠረን ማን ነው? እግዚአብሔር። ከዛ መላው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው በአንተ አምላክ እናምናለን አሉ። በአንተ እናምናለን እኮ የሚለው በአንተ አምላክ እናምናለን አሉ። ከዛ ምን አለ? እምነት ብቻ በቂ ነው አለ። ሁሉንም በሶስቱ ስም አሳምኖ አጠመቃቸው። ለምን አይረሱትም? ይሄን ለምን አይዘነጉትም? አቡነ ተክለ ሃይማኖት አይ በቃ አመናችሁ በእኔ እኔም መሰላችሁ እግዚአብሔርን አመናችሁ በቂ ነው መቻሉ። የፈጠራችሁን እግዚአብሔር እመኑ ብለው ሁሉ በማን ስም ነው የሚለው? በሶስቱ ስም አሳምኖ አጠመቃቸው ይላል። ይሄ ገድለ ተክለ ሃይማኖት ነው። ይሄን ለምን ረሱት ነው? እሺ አሁንም እናንሳ ከክቡር አባታችን እዚህ ምዕራፍ 32 ላይ ተክለ ሃይማኖት ገድል ማለት ነው። ምዕራፍ 32 ቁጥር 2 ላይ ክቡር አባታችን ተክለ ሃይማኖት እነዚህን ሰዎች ለእግዚአብሔር መገዛታቸውን አይቶ የስሙን ማመን በልቦናቸው ያሳደረባቸውን እግዚአብሔርን አመሰገነ ይልና ተነስቶ ልበሉት ጋር ተነስቶ ምጽ ወደምትባል ወረደ። ውሃውን ባርኮ በአብ በወልድ በመንፈስ ቅዱስም አጠመቃቸው። በዚያች ቀን 603,049 ሰዎች ተጠመቁ ይላል። ስንት ሺህ? እኛ ላይ በገባንበት የሁላችን ቢጨመቅ የሁሉ ሰዓት መጠናኛው ወንጌል በሰበክንበት ችግር የለም። እንደምረው የዩቲዩብም እንደምረው ያው ደምረቱም እንደምረው እኛ በእውነት በዚህ ዓመት አስጠምቀናል። በአንድ ቀን ስብከት 603,000 ኮን 49 ሰዎች ተጠመቁ። ይሄ ገድለ ተክለ ሃይማኖት ማንሳት እንችላለን። ከእባብ ጋር በተያያዘ ደግሞ የተነሳውን ደግሞ እናንሳ። ለምን እባብ የተነሳው የሚለው ቅድም እንደተነሳው በዛ አካባቢ እባብን ያመልኩ ስለነበረ በእባቡ ደግሞ አድሮ ሰይጣን በጣም ክፉ የሆነ ስራን እየሰራ ያ ማለት ጣዖት እያስመለካቸው ግብር እያስገበራቸው በጣም ራሱን እንደ አምላክ እያረገ እንዲመለክለት ግብር እንዲገበርለት ያደርግ ነበረ። ማን? ዲያብሎስ። ያንን ነው የተቃወሙት። ያን የተቃወሙት አቡነ ተክለ ሃይማኖት እንጂ በቁሙ እባብን አይደለም። ያንን ስራ የሚሰሩ አጋንንት ነበሩ። የእባብ ብቻ አይደለም የተለያዩ አራዊቶችም ነበሩ። ለምሳሌ እንዲህ የሚል ቃል አለ እዚሁ ምዕራፍ 50 ላይ እዚህ ገድለ ተክለ ሃይማኖት አሁን ማሳያችሁ ምዕራፍ 50 ተመልከቱት፣ ቁጥር 17 ተመልከቱ። እዛ ላይ ቃል በቃል ታያላችሁ። እዚህ ጋር የጎጃሞቹን ፈረሶቻችን እሳት ልብሶቻችን እሳት ሲሆን ማን ይችለናል? በመብረቅም እንመለሳለን አሉ። ይህንንም ሲናገሩ ምሽት በሆነ ጊዜ ሁሉም ከአባታችን ዋሻ ስር ተሰብስበው ክፉ ስራቸውን ጀመሩ። ዋሻ ውስጥ የነበሩትን አራዊቶች
ተመልከቱ። አጋንንት ምን ያክል በምን እየተመሰሉ ሰውን ሲፈትኑ እንደነበሩ። እኩሌቶቹ እሳት ከአፋቸው ያናፋሉ፣ እኩሌቶቹ እንደ ጅብ እንደ አንበሳ ይጮሃሉ፣ ከእነርሱም እንደ እባብ የሚያፏጩ አሉ፣ እንደ እንቁራሪት እንደ ግርማ ሌሊት የሚጮሁ እንደ ዝንጀሮም የሚጮሁ አሉ ይላል። አጋንንት ምን ያክል አጋንንት ስራ እንደሚሰሩ ተመልከቱ። ያ ማለት በአካባቢው የነበረው ሰው ሲያመልክ የነበረው ባዕድ አምልኮ የሚያሳዩ ይሄንን ነው። እባብ ደግሞ እንደምታውቁ መጽሐፍ ቅዱስ ላይ በቁሙ እባብ አይደለም እኛ ምን ተረጉሞ ክፉ የሆነ የዲያብሎስ ስራ የሚሰሩ ሰዎች አሉ እንዲህ የሚል ስላለ ማለት ነው። አንድ ሁለት ላሳይ ከዚህ ላይ ማለት ነው። እዚህ ተአምር ላይ እንደውም ተአምረ ተክለ ሃይማኖት ላይ መጨረሻው ክፍል ላይ ተአምር 4 ላይ እንዲህ ይላል። በደብረ ሊባኖስ የሚኖሩ ገዳማውያን ስለ ውሃ መቅዳት ቀድሞ ስርዓት ነበራቸው። ቀድሞ የሄደ በቅድሚያ ውሃ ይቀዳል፣ በኋላም የሄደ እንዳመጣጡ በኋላ ቀርቶ ይሄድ ነበር ይልና ከዕለታትም በአንድ ቀን በኋላ የመጣው በፊት የመጣውን የቅድሚያ ተራውን ወስዶበት ወረፋውን በነጠቀው ጊዜ የቀድሞ አባቶችን ስርዓት ስለምን ታፈርሳለህ? አሁንም ያለ ተራ እንዳትቀዳ በአባታችን በተክለ ሃይማኖት ስም አምልሃለሁ አሉ። ሰውየው ግን እምቢ ብሎ ቅድሚያውን ለመያዝ የውሃ መቅጃውን እንስራ በምንጩ አጠገብ አስቀመጠው። በዚያ ጊዜ ሰውየው የጻድቁ ስም ያማለውን መሐላ ባለመስማቱ ከውሃው ጉድጓድ ውስጥ ታላቅ እባብ በቁጣ መላሱን ያውለበለበ ይነክሰው ዘንድ ወጣ። ስለዚህ ልክ አሁን እባብ ሲባል የክፋትን የተንኮልን የዲያብሎስን ብቻ አይደለም ለቁጣም ይታዘዛል። ልክ ኤልሳ አንተ መላጣ ባሉት ድብሮች ወጥተው እንደበሉት በሙሴ ጊዜ ነዝር የተባለ እባብ መጥቶ እንደነደፋቸው ለቁጣም ይላካል። ልክ አሁን እባብ ስለኛ ገለተ ከሞት ስናገኝ በቃ ያ ዲያብሎስ ብቻ ነው እያልን አይደለም። ዘንዶ ሊያዝ ይችላል፣ አንበሳ ሊያዝ ይችላል። ምክንያቱም ፍጥረት ሁሉ ለእግዚአብሔር ስለሚገዛለት ምንም ጥያቄ የለውም። ኤልሳም በረገሙት ጊዜ ድቦች መጥተው እንደበሏቸው፣ እግዚአብሔርን ባሳዘኑት ጊዜ እባብ መጥቶ እንደነደፋቸው ይታዘዛል። ለቁጣ ይታዘዛሉ ምንም ስለማይደረግ። ግን መሰረታዊ ግን ሐሳቡ ሐሙስና እሁድ ቀን እባብ የገደለ ማለት በሰዓቱ እዛስ የነበሩ ሰዎች ዘንዶውን እያመለኩ እባብን እያመለኩ ሲገብሩ እንዳውም ግደሉት፣ አምላክ እንዳይመስላችሁ፣ ፈጣሪ እንዳይመስላችሁ እናንተ የምትገብሩለት ተራ እንስሳ ነው፣ ግደሉት በቃ ማለት ነው። መግደል ሲባል ብልቶቻችሁን ግደሉ ሲል ሐዋርያው መቼስ ያው ሰይፍ አምጥታችሁ ቆረጡ ያልን አይደለም ማለት በጾም በጸሎት ራሳችሁን አስገዙ ማለት ነው እንጂ በቁሙ እባብ ስንል እኛ እባብ ስንል በቁሙ እባብ እየወሰድን አይደለም። ይሄንን ቀለል ያለ ምሳሌ ለመውሰድ ያክል ብዙ ጊዜ ምላሽ ሰተንበታል። እንዲህ የሚል ቃል አለ በዚህ መጽሐፍ ቅዱሳችን ላይ ታላቅ ምልክት በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ በእግሮቿ በታች ላይ ያላት በራሷ ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። እመቤታችን ካወራ በኋላ እንደዚህ የሚል ቃል እዚች ጋር ነው የምንፈልጋት። እንዲህ ይላል፣ ሌላም ምልክት በሰማይ ታየ፣ እነሆ ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች ነበሩት። አሁን ይህ ዘንዶ ኮብራውን ነው አይደለም። እውነት ቤተክርስቲያናችን ሳውደ ምሕረት እባካችሁን ዛሬ ኮብራ እባብ ይገድ አሁን ናሽናል ጂኦግራፊ ላይ የምናየውን እባብ እየነገረን ነው አይደለም። ይሄ ሁላችን እናውቀዋለን። እሺ ሚካኤልና ዘንዶ ተዋጉ ሲልስ ቁጥር 7 ላይ ሚካኤል የተዋጋው ናሽናል ጂኦግራፊ ላይ ከምናየው እባብ ጋር ነው የተዋጋው። እንደዛ ነው ይሄ ቤተክርስቲያናችን ትምህርት። ኢቨን ፕሮቴስታንቶች እንደዛ ይተረጉሙታል አይተረጉሙትም። ስለዚህ ሚካኤልና ዘንዶ ተዋጉ ሲባል በቁሙ ያው እንደምናውቀው ዘንዶ ማለት አይደለም። እሺ ወደ ደግሞ በጣም ግልጽ የሚያደርግልን ደግሞ እንምጣ። ወደ በተለይ መዝሙረ ዳዊት ላይ ደግሞ መጽሐፍ ቅዱሳዊ ሲሆን ሁሉ ነገር መልካም ስለሆነ መዝሙረ ዳዊት ላይ ደግሞ እንምጣ። መዝሙረ ዳዊት መዝሙር 73 እንደዚህ የሚል ቃል እናገኛለን። መዝሙረ ዳዊት መዝሙር 73 ላይ መዝሙር 73 በቅንፍ 74 ቁጥር 14 ላይ እንደዚህ ይላል፣ አንተም የዘንዶ ራሶች ተቀጠቀጥክ፣ ለኢትዮጵያ ሰዎችም ምግባቸውን ሰጣቸው ይላል። አሁን እግዚአብሔር አምላክ ዘንዶ የተባለው ዲያብሎስን መቀጥቀጡ ለማሳየት እንጂ ይሄ ኮብራ እባብን ነው። እሺ እዚሁ ላይ ደግሞ መዝሙረ ዳዊት ላይ አሁንም መዝሙር 90 ስንመለከት እንዲህ የሚል ቃል እናገኛለን። መዝሙር 90 ቁጥር 13 ላይ መዝሙረ ዳዊት መዝሙር 90
ቁጥር 13 እንደዚህ ይላል፣ በተኩላና በእባብ ላይ ትጫማለህ፣ አንበሳውና ዘንዶውን ትረግጣለህ ይላል። በሉ እንግዲያውስ ገድለ ተክለ ሃይማኖትን በቁም የምትወስዱ የፕሮቴስታንት ወገኖቻችን እስቲ ሄዳችሁ እባብን ተጫሙት። እስቲ ሄዳችሁ እስቲ ተኩላውን ንኩት። እስቲ ሄዱና አሁን በተኩላና በእባብ ላይ ትጫማለህ፣ አንበሳውን ዘንዶውን ትረግጣለህ ይላል። ምን ማለት ነው? ተኩላ የተባለው ማን ነው? እባብ የተባለው ማን ነው? ቀላል እና አንበሳውንና ዘንዶውን ትረግጣለህ ይላል። ያ ማለት አሁን አንበሳ ሄደን እንረግጣለን? ምን ማለታችን ነው? ትርጓሜው ምንድን ነው? መጽሐፍ ቅዱስ የሚናገር ይሄንን አሁን ስለ እንስሳት ያወራር ለማል አሁን መጽሐፍ ቅዱስ ይሄው ተመልከቱ በተኩላና በእባብ ትጫማለህ ይላል፣ አንበሳውን ዘንዶውን ትረግጣለህ፣ ስለዚህ እንዲመርገጥ አለብን ማለት አይደለም። ስለዚህ በአጭር ቃል እባብ ዘንዶ ብሎ የሚገልጸው ዲያብሎስን ነው፣ ሰይጣንን። ስለዚህ ሐሙስና እሁድ ቀን ግደሉት ማለት በጾም በጸሎት ግደሉት፣ ከዛስ ስጋው ደግሞ ተቀበሉ። ሐሙስ እንደምታውቁት ጸሎተ ሐሙስ ናት። እሁድ ቤተክርስቲያናችን ተገኝተን አስቀድሰን በጌታ ቀን ማለት ነው ስጋው ደግሞ እንቀበልባት ዕለት ናት እንጂ ደብረ ሊባኖስ ብንሄድም እንኳን ምዕመናን ዛሬ ሐሙስ ነው እባብ ያልገደለ ሰው አለ እንዴ? ኃጢአታችሁ እንዲሰረይላችሁ ተብሎ እባብ እየገደለ በየጫካው ገጀራ ይዞ የሚዞር ክርስቲያን አለ? ለምን እውነት አንነጋገርም? መሬት ላይ ያለችው ኦርቶዶክስ ብቻ አይደለች?